ውጤት ባሪፍ ይመጣል። ውጤት ያው ከግማሽ በላይ እንጠብቅ። ይህ በፈገግታ ታጅቦና በሙሉ ራስ መተማመን ተሞልቶ የተገለጸው ስኬት መነሻው ጠንካራ ስራ መሆኑ አያጠያይቅም። በእርግጥም ተማሪ ዲቦራና ተማሪ ክሩቤል ከተመሰረተ ከ50 ዓመታት በላይ ባስቆጠረው አንጋፋው የቢሻው ወልደ ዮሐንስ መሰናዶና ሁለተኛ ደረጃ ትምህርት ቤት በሶሻል ሳይንሱ ዘርፍ የዘንድሮ ዓመት የ12ኛ ክፍል ሀገር አቀፍ ፈተናን ወስደው በጥሩ ውጤት ወደ ህልማቸው የበለጠ የሚቀርቡበትን የከፍተኛ ትምህርት ተቋም እንደሚቀላቀሉ እርግጠኛ ሆነዋል። ታዲያ ለዚህ እርግጠኛነት መነሻ የሆናቸው ምንድነው ካላችሁም በክፍል ውስጥ የሚሰጡ ትምህርቶችን በሚገባ መከታተላቸውና በጥናት መትጋታቸው መሆኑን ነግረውናል። በቢሻው ወልደ ዮሐንስ ሁለተኛ ደረጃ ትምህርት ቤት ላይ የሚሰጠው የትምህርት አይነቶች በጣም አሪፍና በጣም ቀጣይነት ያለው ለተማሪ የሚወክልና ተማሪን የሚያሳይ ወይንም እንድናነብ እንድንጎተጎት የሚያደርግ የትምህርት ቤት ነው። በዛ ላይ ደግሞ በብዙ ሳብጀክቶች የሚረዱን አስተማሪዎች አሉ። በጣም የተካኑ መምህራኖች እኛን ሲያስተምሩና ሲያሰለጥኑ ነበር። በመጀመሪያ መምህራኖችን ለማመስገን እንወዳለን። ምክንያቱም ያው ብዙ ጉድለቶች ነበሩን ከዚህ በፊት ተማሪውም እኛም ብዙም እንዲ ኢንተረስት ሆነን ሳናነብ ነበረ። ግን እነሱ ከመጡ በኋላ አላ ለማንበብ ያለንን ፍላጎት በደንብ ጨመሩልን። ተማሪዎችም አላ አይደለ ይሄ የረሳናቸው ነገሮች ሲከልሱልን ነበረ። በዋነኝነት የረሳነው ነገር ሲያስታውሱን ነበረ። ይህ በምስጋና የታጀበው የተማሪዎች የፈተና ዝግጅት በዚህ መልኩ ውጤታማ ይሆን ዘንድ ትምህርት ቤቱ በራሱ ከሚያከናውናቸው ተግባራት ጎን ለጎንም ከቦንጋ ዩኒቨርሲቲ በመጡ በጎ ፈቃደኛ መምህራን በኩል በተመረጡ ትምህርቶች የተሰጡ የቲቶሪያል ክፍሎች አጋዥ ነበሩ ተብሏል። ትምህርት ቤቱ እንደ አጋዥነት ትምህርት ከቦንጋ ዩኒቨርሲቲ ጋር በመተባበር አንድ ላይ ሆኖ ለኛ የሰጡት የቲቶሪያል ክላሶች በጣም ለተማሪዎች ጠቅመዋል። እንደ ሳብጀክት ብቻ ሳይሆን እኛ ለንባብ እንድንቆም ወይንም ተክተን እንድናነብ ሲመክሩንና እንደ አባት ሆኖ በተለያየ ትምህርት ዘርፎች ሲያግዙ ነበረ። ጂኦግራፊም አለ። እስከ ቅርብ ጊዜ ግን ማስና እንግሊዘኛ ትንሽ ሁኔታዎች ስላልተመቻቹ አልተሰጠንም ነበረ። ግን ጂኦግራፊ፣ ሂስትሪና ኢኮኖሚክስ እየቀጠለ እስከ ሞዴል ድረስ እየቀጠለን ነበር። Important industries which were transformed especially by the industrial revolution basically or in the early time had been textile. በብዛት አግዘውናል። እንደ ትምህርት ቤትም እዛ በዩኒቨርሲቲም የሚመጡ መምህራኖች እንዴት ማንበብ እንደምንችል እንዴት መረዳት እንደምንችል በመጽሐፍ ዙሪያ እንዴት ስለ ትምህርቱ ብቻ ሳይሆን ስለ ትምህርቱ ይዘቶችም ውስጥ ገብተን እንድንረዳ ወይንም ኮንሰፕቶችን እንድናውቅ ኦብጀክቶችን እንድናነብ አድርገውናል። ይሄ ደግሞ ለኛ ለማንበብም ሆነ ፈተናን ለመስራት በጣም ጠቅሞናል ይላል። ያላቸው የትምህርት ልቀት ከፍ ያለ ነው። ያው እኛም ደግሞ ዩኒቨርሲቲ ኢንትራንስ ኤግዛም ስንወስድ ያ ወደ ግቢ ጆይን የምናደርግበት ስለሆነ ቢያንስ ለዛ ይመጥናል ብለው የሚያምኑትን ነገር ያስተምሩናል፣ ያሳውቁናል። እንዴት ነው እንደዛ ያልኩበት ምክንያት ኢንትራንስ ስንፈተን መመዘኛ አለው አይደለ? ዩኒቨርሲቲ ለመግባት ይሄን ማድረግ አለብን መመዘን አለብን ተብሎ ይባላል። ያንን ደግሞ እነሱ እዛው ስላሉ ስለሚያስተምሩም ያንን ሁኔታም ስለሚያውቁ ምን እንደሚያስፈልግ በትክክል ያውቁታልና ያንን ደግሞ ለኛ ሼር ያደርጉናል፣ ያስተምሩናል። ሞር ደግሞ የምንፈተነው ፈተና ላይ ፎከስ አድርገው ያስተምሩናል። ከምንም በላይ የጠቀመን ፈተናው ምን ኮንተንቶችን ይይዛሉ፣ ምን ጉዳዮችን ይነካሉ የሚለውን አስመልክቶ የሚሰጡን ቲቶሪያል በደንብ ለኛ ሲጠቅም ነበር። Agricultural revolution of the early 18th century paved the way. በሀገራችን የከፍተኛ ትምህርት ዘርፍ ታዳጊ በመሆን ከዛሬ 8 ዓመታት በፊት ወደ ስራ የገባው የቦንጋ ዩኒቨርሲቲ ከመማር ማስተማር ጥናትና ምርምር ባልተናነሰ የሚገኝበትን የቦንጋ ከተማና አካባቢው ወረዳዎችን በማህበረሰብ አገልግሎት ይበልጡኑ ተጠቃሚ የማድረግ ተግባራትን በስኬት እያከናወነ ይገኛል። ከነዚህ ስኬታማ ተግባራት መካከል ደግሞ በተመረጡ የመሰናዶና ሁለተኛ ደረጃ ትምህርት ቤቶች የሚገኙ የ12ኛ ክፍል ተማሪዎችን የማስተማርና የማገዝ ስራ ተጠቃሽ ነው። ቦንጋ ዩኒቨርሲቲ በዚህ ዓመት ብቻ ሳይሆን ባለፉት ዓመታትም በተማሪዎችን በተለይ 12ኛ ክፍል ተማሪዎችን ለኢንትራንስ ፈተና ለማዘጋጀት ሰፊ የሆነ እገዛ ያደርግልናል። በተለያዩ የትምህርት አይነቶች መምህራንን በትምህርት ቤታችን በመመደብ ቅዳሜና እሁድ በሳምንት 2 ቀን ተጨማሪ ትምህርቶች ተማሪዎች በትምህርት ቤቱ መምህራን ያልተሸፈነላቸውን ይዘት
እንዲሁም ተጨማሪ ማብራሪያዎች የሚፈልጓቸውን ይዘቶች እና የተለያዩ አመታትን የጥያቄ ወረቀቶች እንዲሰሩ ያው ከነሱ ጋር የይዘት መረጣ መጀመሪያ ካደረጉ በኋላ የቦንጋ ዩኒቨርሲቲ መምህራን የተመረጡ ለኛ ትምህርት ቤት የተላኩ ይመጡና ከተማሪዎቻችን ጋር ረጅም ጊዜ ወስደው ከሁለት ወርና ከዛ በላይ የእገዛ ስራ ይሰራሉ። በተለይ ቦንጋ ዩኒቨርሲቲ ከሚሰጣቸው ወይንም ከተልእኮቹ አንዱ የማህበረሰብ አገልግሎት ነውና ይሄ ማህበረሰብ አገልግሎት በተለይ በዞኑ ያሉትን ሁለተኛ ደረጃ ተማሪዎች ለብሔራዊ ፈተና ለማዘጋጀት ታልሞ የተደረገ ወይንም እየተደረገ ያለ ድጋፍ ነውና ድጋፉ ዝም ብሎም አይደለም። የኒድ አሰስመንት ተሰርቶ ተማሪዎቹ የሚፈልጉትን ሳብጀክት ሁሉም ጋር ተኬዶ በሁሉም ወረዳ የሚፈልጉትን ሳብጀክት መርጠው ነው። አሁን እዚህ እንደ ቢሻው ሁለተኛ ደረጃ ትምህርት ቤት ሌላውን አልፈለጉም። አጋጣሚ ሂስትሪ ላይ ትንሽ ክፍተት አለብን ብለው አሉ። በዛ በጥያቄያቸው መሰረት እኛ አሁን እኔ ሂስትሪ እያስተማርኳቸው ያለውበት ሁኔታ ነው ያለውና ሳስተምራቸው ቤዚካሊ ኤ ቱ ዜድ ያለውን ነገር መስጠት ሳይሆን 11 እና 12 ላይ ኦሬዲ 11ኛ ክፍልን ነው አስተምረን ያሉኝና 11ኛ ክፍል ያልተማሩ ያልሸፈኗቸውን ርዕሶች ሰጥተውኝ እነዛ ርዕሶች ላይ ነው ክላሱን እየሰጠው ያለው። Due to the introduction of machines, the agricultural production highly increased. When the agricultural production increased, ያም ልምድ ዘንድሮም ተጠናክሮ ተማሪዎቻችንን በተለያዩ የትምህርት አይነቶች መጥተው በማገዝ ውጤታማ ለማድረግ ሰፊ ስራ ይሰራሉ። አሁንም ያው እንደተመለከታችሁት የታሪክ መምህር በትምህርት ቤታችን ተገኝቶ የማጠናከሪያ ትምህርት ለተማሪዎች እየሰጠ እንዳለ ነው ያው የሚያሳየውና የቦንጋ ዩኒቨርሲቲ በዚህ ብቻ ሳይሆን በተለያዩ መንገዶችም ያግዘናል። ለመምህራን የአቅም ግንባታ ስልጠና በመስጠት ለተማሪዎቻችንም የስነ ልቦና ዝግጅት እንዲኖራቸው በስነ ልቦና የማገዝ ተማሪዎቹ ክላሱን አቴንድ ካደረገን በኋላ እዛ ቶፒክ ላይ ናሽናል ኤግዛም የወጡ ጥያቄዎችን ወርክሺቶች አሉ። ያንን ጥያቄ ደግሞ ጎን ለጎን ይሰራሉ። የበለጠ የተማሩትን ነገር ኢንተርናላይዝ እያደረጉ እንደው ብሔራዊ ፈተና ወይንም ይሄ ማትሪክ ማለት እንደው ተአምር እንዳልሆነ ቀለል አድርገው እንዲመለከቱትም የማድረግ አይነት ስራ ነውና ከመማር ማስተማሩ ጎን ለጎንም በተቻለ መጠን ለተማሪዎቹ የምክር አገልግሎት የምንሰጥበትም አግባብ አለና ጥሩ ነው። ተማሪዎቹ በጣም ኢንተረስትድ ናቸው። ይሄ ቦንጋ ዩኒቨርሲቲ አንዱ የሚታወቅበት አንዱ ትልቁ ማህበረሰብን በማገልገል ነው። በጣም በርካታ ስራዎችን ሰርቷል። አሁንም በስፋት ስራዎችን እየሰራ ነው። በማህበረሰብም ትልቅ እምነትን ያገኘ ተቋም ነው። ትልቅ የማህበረሰብ ትረስት ያገኘ ተቋም ነው። ስለዚህ እዛ ላይ በስፋት እየሰራን ነው የምንገኘው። በሁሉም መስኮች ስራዎችን እየሰራን ነው። ማህበረሰብ ውስጥ ያሉ ክፍተቶችን የመለየት ስራ ስለሰራል። እነዛ ስራዎች እነዛ ችግሮች ክፍተቶችን ደግሞ እንደየ አንገብጋቢነታቸው በቅደም ተከተል የማስቀመጥ ስራ ሰርተናል። ደረጃ በደረጃ በነዛ ላይ እየሰራን ነው። የተወሰኑትን ለማንሳት ትምህርት ላይ በጣም በስፋት እየሰራን ነው። ትምህርት ላይ የምንሰራው ስራ ቀላል አይደለም። አሁን በዚህ ዓመት በዘንድሮ ደግሞ በጣም አስፈተን ነው። ቢሻ ወልደ ዮሐንስ ሁለተኛ ደረጃ ትምህርት ቤት የቦንጋ ዩኒቨርሲቲ ሞዴል ትምህርት ቤት ነው። ለሙሉ ስታፉ የአቅም ማጎልበቻ ስልጠና ሰጥተናል። ለግራዝማች ጳውሎስ ሁለተኛ ደረጃ ትምህርት ቤት ስልጠናዎችን ሰጥተናል። ከዛ ባለፈ የ12ኛ ክፍል ትምህርት ድጋፍ ላይ እጅግ ሰፊ ስራ ሰርተናል። 12ኛ ክፍል ተማሪዎች ፈተና የሚወስዱበትን አግባብ አስመልክተው ተጨማሪ ትምህርት በ15 ትምህርት ቤቶች ላይ ድጋፍ መስጠት እንችላለን። በዚህ ድጋፍ ሂደትም ወደ 1205 የሚሆኑ ተማሪዎች ተጠቃሚ ናቸው። ይሄ ማለት ከዞኑ አጠቃላይ 12ኛ ክፍል ተፈታኝ ውስጥ ወደ 31% የሚደርስ ማለት ነው። ታዲያ ዩኒቨርሲቲው ይህንን ያህል ቁጥር ያለው የ12ኛ ክፍል ተማሪን በሚሰጠው የማጠናከሪያ ትምህርት ከማገዝ ባሻገር በሃይስኩል ደረጃ የትምህርት ጥራት እንዲረጋገጥና በሀገር አቀፍ ፈተናዎች ላይም ብቁና ተወዳዳሪ ተማሪዎች ብሎም ትምህርት ቤቶች እንዲፈጠሩ አስችሏል። እኛ ጋር ከመምጣታቸው በፊት
ተማሪዎች በሃይ ስኩል ባለው ብቃት ነው እዚህ የሚመጡት። እንግዲህ ፈተና ማለፍ መቻል አለባቸው። ማትሪክ በጣም ትልቅ ነገር ሆኖ አይደለም ያለው ድጋፍና ክትትል የማብቃት ጉዳይ ሆኖ ነው። ስለዚህ በሃይ ስኩሎች እኛ ክሪቲካል የሆነ ድጋፍ ነው የምንሰጠው። ምክንያቱም እዛ ጋር ሲደገፉ ነው እዚህ የሚመጡት። ትምህርት ጥራት እዛው ነው መጀመር ያለው። እንደምታውቀው ትምህርት ሚኒስቴር መንግስት ባደረገው ሪፎርም ከአጸደ ህፃናት ነው የጀመረው። ብዙ ሺህ አጸደ ህፃናት ትምህርት ቤቶች እንደመጡ ታውቃለህ። በየደረጃው ናሽናል ኤግዛሞች ቼክ እያደረጉ እያሳለፉ ነው እየመጡ ያሉት። ስለዚህ 12ኛ ወረድ ብለን መርዳት አለብን በሚል በ16 ትምህርት ቤቶች ልዩ ክትትልና ድጋፍ ነው ያደረግነው። በእነዚህ ፕሮግራሞች በተለየ ሁኔታ ከትምህርት ቤቱ ጋር ተቀናጅተን ከወረዳ ትምህርት ጽሕፈት ቤት ጋር ከዞን ትምህርት መምሪያ ጋር ተቀናጅተን እዚህ ጋር ተወያይተን ተስማምተን ነው ድጋፍን የሰጠን ያለን። ምንም ሳይባክን ከዚህ የሚሄደው ኃይል ሀብት ተመድቦ ነው የሚሄደው፣ ጊዜ ተመድቦ ነው መምህሩ የሚሄደው። ስለዚህ እዛ ጋር ሄዶ ተማሪውን በትክክል አገልግሎ ኢምፓክት መምጣት አለበት ወደሚለው ነው እየሄድን ያለ ነው። ቦንጋ ዩኒቨርሲቲ ከተከፈተ ጊዜ ጀምሮ ብዙ ስራ እንደሚሰራ ነውና ለምሳሌ አይል በ2016 ዓ.ም በሀገር ደረጃ በጣም የተማሪ ውጤት በወረደበት በእኛ ትምህርት ቤት ደረጃ 69 ተማሪዎችን ዩኒቨርሲቲ ማስገባት ችለናል። ይሄም ያው የዩኒቨርሲቲው እገዛ እጅግ በጣም ሰፊ ስለነበር ባሳለፍነው በ2017 ዓ.ም 117 ተማሪዎችን በቀጥታ ዩኒቨርሲቲ አስገብተናል። በሪሜዲያሉ ስንጨምር ኦልሞስት ወደ 80% ያህል የሄድንበት ሁኔታ ነው ያለውና እነዚህ ነገሮች የመጡ ያሉት ምንድነው? አንደኛ የመምህራንን አቅም ከማጎልበት አንጻር፣ ተማሪዎችን ደግሞ በእውቀት ከማነጽ የጎደላቸውን ነገር ከመሙላትና የተለያዩ ወርክሺቶችንን በመስራት ይገዛ ስለሚያደርጉ ነው። ይሄ በጣም በሀገር ደረጃ ብዙ ትምህርት ቤት ውስጥ አንድም ተማሪ ዩኒቨርሲቲ መግባት ባልቻለበት ሁኔታ በእኛ ሀገር በእኛ ትምህርት ቤት ኢቨን እንደ ክልላችን ከፍተኛ ውጤት ነው እየተመዘገበ ያለውና ስለዚህ የቦንጋ ዩኒቨርሲቲ እያሳረፈ ያለው አዎንታዊ ተጽዕኖ በጣም ከፍተኛ ነው። ምንም አይነት ተማሪ ያላሳለፈባቸው የወረዳ ትምህርት ቤቶች ነበሩ። ከዚህ ድጋፍ በኋላ በሚገርም ሁኔታ ተማሪ ማሳለፍ ችለዋል። ይሄ በጣም ትልቅ ሊጠቀስ የሚችል ለውጥ ነው። በሌሎቹ ላይ ደግሞ የሚያልፍ ይሄ የመጠኑን የሚያልፉ ተማሪዎች መጠን እንዲጨምር ማድረግ ችለዋል። ይሄም ራሱ ዳታዎችን ተቋሙ ድጋፍ ሲያደርግና ተቋሙ ድጋፍ ከማድረጉ በፊት የነበረውን ዳታ ስንመለከት እኛ ድጋፍ የሰጠንባቸው ትምህርት ቤቶች የሚያልፍ ተማሪ ቁጥር በከፍተኛ ደረጃ የጨመረበትን ተጨባጭ የሆነ መረጃ ማየት እንችላለንና ይሄ በራሱ አንዱ ማሳያ ነውና በነገራችን ላይ ይሄ ብቻ ሳይሆን በቴክኖሎጂም በተለይ ዲጂታል ሊትሬሲ ጋር ተያይዞ በቴክኖሎጂም በኢለርኒንግ ተያይዞ ድጋፍ የሚሰጡ የዚህ የኮሚኒቲ ኢንጌጅመንት ፓርትም አለ በነገራችን ላይና ይሄ አንዱ ነው። ይሄኛው የቲዩቶሪያል ክላስ ገብቶ ማስተማር አንዱ ነው። ላለፉት 2 ዓመታት የትምህርት ቤታችን ተማሪዎች በኦንላይን ነው ፈተና የተፈተኑት። ለዛ ለኦንላይን ፈተና ዝግጅት እነሱ ጋር ሄደው እንዲለማመዱ የተለያዩ ሞክ ኤግዛሞችን እንዲሰሩ ሰፊ ስራ ሲሰራን የቆየውና ያው የቦንጋ ዩኒቨርሲቲ ለኛ ትምህርት ቤት ያው በጣም የቅርብ አጋራችን ነው። እኛን ደግሞ ሞዴል ለማድረግ ሰፊ ስራዎችን እየሰራ የሚገኝ ነውና ያው ቦንጋ ዩኒቨርሲቲ ለኛ እጅግ በጣም የሚጠቅሙ ተግባራትን እየሰራ ይገኛል። ከዚህም ባሻገር ቦንጋ ዩኒቨርሲቲ በዛው የቢሻው ወልደ ዮሐንስ መሰናዶና ሁለተኛ ደረጃ ትምህርት ቤት የሚተገበር የዘመነ የቅጥር ግቢ ፕላን በመስራትም አስረክቧል። ትምህርት ቤታችን ከዚህ በፊት የራሱ የሆነ ዲዛይን የለው፣ ያው እንትን አለው ከተማው የሰጠን ፕላን አለ ወሰናችንን የሚያሳይ ይሁንና ግን ዝም ብሎ በመሰለን ሁኔታ ነው ግንባታ የሚገነባውና ያንን ደግሞ ለማጥበብ ትክክለኛ ዲዛይን ያለው ትምህርት ቤት የት ጋር ምን ያስፈልገዋል፣ መንገድ የት ጋር ነው መሆን ያለበት፣ አዳዲስ ግንባታዎችን ብንገነባ የት ጋር ነው፣ ሽንት ቤት የት ጋር ነው መሆን ያለበት የሚለውን ሊያሳይ የሚችል ጋይድ ማፕ ሰርቶ ያው ዝግጅት ጨርሶ ሰጥተውናል። በጣም ነው የምናመሰግነው። ያው ኦልሬዲ ስራው አልቆ ዛሬ ተረካክበናል። እንደ ትምህርት ሚኒስቴርም የተሰጡ ማንዴቶች አሉ። ከማህበረሰብ አገልግሎት አንጻር እነዚህ ሶሻል ሪስፖንሲቢሊቲ የምንላቸው እነዛንም ለይተን
በስፋት እየሰራን እንገኛለን። በዚህ በመንገድ ደህንነት፣ በዚህ በጾታ ጥቃት፣ በአእምሮ ደህንነት፣ በብዙ በእነዚህ በህገወጥ የሰዎች ዝውውር ላይ ነፃ የህግ አገልግሎት በጣም በርካታ ስራዎች አሉ፣ እየሰራን እንገኛለን። የዛሬው ስልጠና አሁን ከቁልፍ የአፈጻጸም አመልካች ውስጥ አንዱ ነው። ህገወጥ የሆነ የሰዎች ዝውውር ማለት ነው። ይሄ ጉዳይ እንግዲህ ከተለያዩ ነገሮች ጋር ይገናኛል። አንደኛው ትምህርት ቤትን ብትሄድ ከትምህርት ቤት ጋር የሚገናኝ ነው። በብዛት ህፃናት ናቸው፣ ሴቶች ናቸው፣ ከ18 ዓመት በታች ናቸው፣ ተገደው ወይንም ተታለው ወይንም ተጭበርብረው ከቦታ ቦታ የሚንቀሳቀሱት ማለት ነው። በስተመጨረሻም በጤናቸው ላይ በአካል ጉዳት ላይ አቢዩዝ የሚደረጉት ማለት ነው። ስለዚህ ተጽዕኖው እጅግ በጣም ብዙ ነው። ማህበረሰቡ የህገወጥ የሰዎችን ዝውውር መገንዘብ ስላለበት ነው አሁን ስልጠና የጠራነው። ከ4 ወረዳዎች ነው። ከአራቱም በተጨማሪ የተለያዩ ወረዳዎች ላይ ህገወጥ የሆኑ የሰዎች ዝውውሮች አሉ እና ያ ትምህርት ቤት ላይ ተጽዕኖ አለው፣ ማህበረሰቡ ላይ ተጽዕኖ አለው። ስለዚህ እያንዳንዱ ባለድርሻ ደግሞ ይሄን ነገር ከማስቆም አንጻር ኃላፊነት አለበት። በቀጣይም ዩኒቨርሲቲው ይህንን ዘርፈ ብዙና ውጤታማ የማህበረሰብ አገልግሎት ከዚህ በላቀ መልኩ አሳድጎና አስፍቶ ለመቀጠል ብሎም ከሌሎች ተቋማት ጋር ከአንድ ወገን ድጋፍ የዘለለ ግንኙነትን ለመመስረት እየሰራ ይገኛል ተብሏል። ማህበረሰብ አገልግሎቱ ዘላቂነት ያለው ነው ማለት ነው። ስለዚህ የድሮ ማይንድ ሴት ቦንጋ ዩኒቨርሲቲን እንደ ዶነር ወይም እንደ ሆነ ነገር አቅራቢ፣ ሌላው እንደ ተቀባይ የሚለው እሳቤ አሁን በጣም እየቀነሰ መጥቷል። ተቋም ለተቋም የማህበረሰብ አገልግሎቱም ዘላቂ የሆነና በየቀኑ ቅርበት የሚፈጥር ግንኙነት እያደረግን ነው። በቴክኖሎጂ ሽግግርና በማህበረሰብ አገልግሎት ዘርፍ አሁን እያገለገልን ካለ ነው። ለምሳሌ የአእምሮ ጤና ላይ ብትሄድ 200 ምናምን ሰው ጋር ተደራሽ መሆን ችለናል። በዚህ 10 ምናምን ሺህ ሊሆኑ የሚችሉ ሰዎች ተጠቃሚ ሆነዋል። ስለዚህ ይሄን 2 እጥፍና 3 እጥፍ ማድረግ ነው እቅዳችን ማለት ነው። ሞዴል ትምህርት ቤታችንን የበለጠ ሞዴል ማድረግ ነው የምንፈልገው ማለት ነው። የበለጠ agricultural revolution of the early 18th century paved the way.